ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 10 አይተናል። እዛ ላይ ያየነው ስለ ሪፍሌክስ አክሽን ነው። እንግዲህ ሪፍሌክስ አክሽን ምን እንደሆነ አይተናል። በሪፍሌክስ አክሽን ሰደን ሪአክሽን which is automatic, instinctive, involuntary and ሪስፖንስ ዊዛውት ኮንሽስ ቶት እንደሆነ አይተናል። እንግዲህ የሪፍሌክስ አክሽን ድንገተኛና ቅጽበታዊ የሆነ የሰውነታችን ሪአክሽን ነው። ይሄ ሪአክሽን አውቶማቲክ እና ፈጣን ነው። ከዛም በተጨማሪ በደመነፍስ የምናደርገው እንጂ ከጊዜ በኋላ በትምህርት የምናዳብረው ነገር አይደለም። ከኛ ፍላጎት ውጭ የሚከናወን ተፈጥሮ ክንውን ነው። ከዛም በተጨማሪ ይሄ ክንውን ከተከናወነ ነው እንጂ ከመከናወኑ በፊት አናቀውም። ሊያስነጥሰን እንደሆነ ቮሚት ልናደርግ እንደሆነ እንትን ሳንል ወይንም ኒጃርክ ስኒዚንግ ተመሳሰሉት እኛ ሳናቅና ሳናስበው የሚከሰት ክስተት ነው ማለት ነው። እንግዲህ ጠቀሜታው ደግሞ ምንድነው ብለን አይተናል። ሰውነትን ከተለያዩ አደጋዎች የሚከላከል የተፈጥሮ ኩነት እንደሆነ ነው ያየነው። እንግዲህ ኤግዛምፕል ኦፍ ሪፍሌክስ አክሽን ብለን ኒጃርክ፣ ቮሚቲንግ፣ ካፊንግ፣ ስኒዚንግ፣ ስዋሎዊንግ ኤንድ ሂካፒንግ የመሳሰሉትን አይተናል። ከዛ በተጨማሪ ያየነው ስለ ሪፍሌክስ አርክ ነው። ሪፍሌክስ አርክ ደግሞ በሪፍሌክስ አክሽን ጊዜ መልእክቶች ከየት ተነስተው የት ሪአክሽን እስከሚወሰድበት ድረስ የመልእክቱ መተላለፊያ ዑደቱን አጠቃላይ የመልእክት ዑደቱ ከስቲሙለሱ እስከ ሪአክሽን የሚሄድበትን መንገድ የሚያሳይ ነው ሪፍሌክስ አርክ። በሪፍሌክስ አርክ ጊዜ ደግሞ ሚኒመም ኦፍ አንድ ሴንሰሪ ኒውሮን እና አንድ ሞተር ኒውሮን እንደሚያስፈልጉ ነው ያየነው። ከዛ በተጨማሪ ይሄ ሪፍሌክስ አክሽን ክራኒያል ሪፍሌክስ እና ስፓይናል ሪፍሌክስ ተብሎ በሁለት እንደሚከፈል፣ በብሬን የሚቀናጀው ይሄ ክራኒያል ሪፍሌክስ ነው የምንለው። በስፓይናል ኮርድ ደግሞ የሚቀናበረው ሪፍሌክስ አክሽንን ስፓይናል ሪፍሌክስ ብለን እንደምንጠራ አይተናል። እንግዲህ እነኚህን አይተናል። እንግዲህ በማንኛውም ሪፍሌክስ አርክ ውስጥ ደግሞ ሪሴፕተር፣ ሴንሰሪ ኒውሮን፣ ሴንትራል ነርቨስ ሲስተም፣ ሞተር ኒውሮን እና ኢፈረንት ኒውሮን እንደሚካተቱ አይተን ነው ያበቃ ነው። እንዲህ በዚህ የነርቨስ ሲስተምን ጠቃለናል ማለት ነው። በዛሬው ሌሰናችን የምናየው እንግዲህ ከነኚህ እስካሁን ዲስከስ ካደረግናቸው ጋራ ተያያዥነት ያላቸውን ሰልፍ አሰስመንት ጥያቄዎች ይሆናል። እንዲህ ሌሰን 11 ሰልፍ አሰስመንት ኩዌስችንስን የያዘ ነው ማለት ነው። እንዲህ የመጀመሪያው ጥያቄዎች በሚሰጡበት ጊዜ ጥያቄዎቻችሁን ሁልጊዜ እናንተ መሞከር አለባችሁ። በዚህ በመምህራኖቻችሁ የሚሰጠውን ጥያቄ ከማየት በፊት አንብባችሁ ሪፈር አድርጋችሁ የእናንተን መልስ ከሰራችሁ በኋላ ነው እንደ ማገናዘቢያ መጠቀም ያለባችሁ እንጂ ዳይሬክት ኮፒ የምታደርጉ ከሆነ ይሄ የንባብ እንትናችሁንም ያሳጥራል፣ ፍላጎትን ይቀንሳል፣ እውቀትንም እንዳታሰፉ ስለሚያደርግ ይህንን ሁልጊዜ መጀመሪያ ጥያቄዎቹን አንብቡ፣ የራሳችሁን ምላሽ ስጡ፣ ምንም ይሁን ምን። ከዛ በኋላ ወደ መምህራኖቻችሁ ወደ ሰጣችሁ መልስ ትሄዳላችሁ ማለት ነው። እንዲህ ዛሬው የመጀመሪያው ጥያቄ ዲስክራይብ ዘ ዲፍረንስ ኤንድ ሲሚላሪቲስ ኦፍ ነርቨስ ሲስተም ኤንድ ኢንዶክራይን ሲስተም። እንግዲህ ስለ ነርቨስ ሲስተም እና ስለ ኢንዶክራይን ሲስተም በዝርዝር ተነጋግረናል። እዚህ የተጠየቃችሁት ልዩነታቸውንና ተመሳሳይነታቸውን እንድትገልጹ ነው። እንግዲህ ዲፍረንስስ ነርቨስ ሲስተም እዚህ ጋር አለ፣ ኢንዶክራይን ሲስተም አለ። እንግዲህ ልዩነታቸው ነርቨስ ሲስተም ኤሌክትሪካል ኢምፐልስ ትራቨል አሎንግ ኒውሮን ነርቨል ሲስተም ኤሌክትሪካል መሴጅ ወይም ኢምፐልስ በኒውሮኖች ውስጥ ነው የሚያስተላልፈው። ኢንዶክራይን ሲስተም ትራንስሚትስ ኬሚካል መሴጅ ትራቨሊንግ ስሩ ብለድ በደም ውስጥ የሚያልፉ ሆርሞኖችን ወይም ኬሚካል መሴንጀሮችን ነው በሆርሞን ውስጥ የሚያስተላልፈው። የመጀመሪያው ልዩነት አንዱ በኒውሮን ውስጥ ሲሆን ነርቨስ ሲስተም፣ ኢንዶክራይን ሲስተም ደግሞ በብለድ አማካኝነት ነው ማለት ነው መልእክቱን የሚያስተላልፈው። ነርቨስ ሲስተም ኬሚካል መሴጅ ትራቨል አክሮስ ዚ ሳይናፕስ። ነርቨስ ሲስተም ውስጥም ኬሚካል መሴጅ ትራንስሚትድ ይሆናል። ይሄ ሳይናፕስ ጋር ነው። ኢንዶክራይን ሲስተም ጋር በምትመጡበት ጊዜ only chemical or hormonal message is involved። እዚህ ጋር ኤሌክትሮኬሚካል ኢምፐልስ እና ኬሚካል ኢምፐልስን ሲያካትት ነርቨስ ሲስተም
ኢንዶክራይን ሲስተም ግን ኬሚካል ኢምፐልስን ብቻ በደም ውስጥ እንዲተላለፍ ያደርጋል ማለት ነው። ነርቨስ ሲስተም መሴጅ ትራቨልስ ቬሪ ፋስት። እንግዲህ በነርቨስ ሲስተም መልእክት ቅጽበታዊ በሆነ በፍራክሽን ኦፍ ሰከንዶች ውስጥ ነው ወደ ኢፌክተር ኦርጋን የሚተላለፈው። መሴጅ ትራቨልስ ኢዝ ስሎ። በኢንዶክራይን ሲስተም ጋር በምትመጡበት ጊዜ ወደ ደም ፈሶ ደም ደግሞ ተሽከርክሮ እዛ ታርጌት ኦርጋኑ ጋር እስኪደርስ ድረስ ጊዜ ይፈጃል። የነርቨስ ሲስተም ግን በጣም ቅጽበታዊና ፈጣን ነው ማለት ነው። ሪስፖንስ ቬሪ ራፒድ። እንግዲህ መልእክቱም ፈጥኖ እንደሚደርስ ሁሉ ሪአክሽኑ ሪስፖንዱም ፈጣን ነው በነርቨስ ሲስተም። እዚህ ጋር ግን ሪስፖንስ ቴክስ ሎንገር ታይም፣ ቀናትን ወራትንም ሊፈጅ ይችላል ሪስፖንሱ በኢንዶክራይን ሲስተም። እዚህ ግን ቅጽበታዊ ፍራክሽን ኦፍ ሰከንድ የሚካሄድ ነው ማለት ነው። ሌላው ሪስፖንስ ኢዝ ስፔሲፊክ ኢን ሰርቴን መስል ኦር ኦርጋን። በነርቨስ ሲስተም ጊዜ ሪስፖንሱ ስፔሲፊክ ነው፣ ምክንያቱም የተወሰነ ታርጌት ኦርጋንን ነው ስቲሙሌት የሚያደርገው። እዚህ ጋር ግን ሪስፖንስ ኢዝ ዋይድ ስፕሪድ። ለምሳሌ ግሮዝ ሆርሞን ብትወስዱ መላው አካላችን በዘገምተኛ እድገት እንዲያደርግ የሚያደርግ ነው። እዚህ ጋር ግን በምትመጡበት ጊዜ ለመስል ወይም ለግላንድ መልእክት ሲተላለፍ ወዲያው አክሽን ይወሰዳል ማለት ነው። ዋይድ ስፕሪድ አይደለም። ለአንድ ኦርጋን፣ ለአንድ ግላንድ፣ ለአንድ የመስል ፓርት ነው መልእክት የሚተላለፈው ማለት ነው። ስፔሲፊክ ነው ሲባል እንግዲህ ይሄ ልዩነታቸውን የሚያሳይ ሲሆን ሲሚላሪቲ ጋር ስትመጡ ደግሞ both the nervous system and the endocrine system play a role in coordinating body activities። ሁለቱም ኮኦርዲኔተሮች ናቸው፣ ያቀናጃሉ፣ ያስተባብራሉ። በሰውነታችንን ቦዲ ክንውኖች እንዲከናወኑ የሚያቀናጁ የሚያስተባብሩ ናቸው ማለት ነው። ይሄ አንድ ያደርጋቸዋል። ሁለተኛው ጥያቄ what is nervous system? ዋት ኢዝ ነርቨስ ሲስተም ነው የተባላችሁት። እዚህ ጋር ዲፋይንድ ሆኗል። ነርቨስ ሲስተም ኢዝ a system which coordinates the various activities of an animal with each other and with events in the external world by means of messages rapidly conducted from part to part through neurons። እዚህ ጋር እንደምታዩት ይህን እንደተገለጸው ነርቨስ ሲስተም በሰውነታችን ውስጥ የሚከናወኑ ክንውኖች ቅደም ተከተላቸውን ሰውነት በፍላጎት መሰረት እንዲከናወኑ ማስቻል ሲሆን በተያያዥነት እንዲከናወኑ ማስቻል ከመሆኑም በላይ በውጭ ኢንቫይሮንመንት ውስጥ የሚከሰቱ ክስተቶችንም ተቀብሎ ወደ ውስጥ በማስተላለፍ ለሰውነታችንን አስፈላጊ በሆነ ለህይወታችን አስፈላጊ በሆነ መልኩ ለዛ ሪስፖንስ እንድናደርግ መልእክቶችን የሚያስተላልፍና የሚያስተባብር የሲስተም ነው ማለት ነው ይሄ ነርቨስ ሲስተም። ሶስተኛ what are the constituents of the central nervous system and peripheral nervous system? ምንድነው ጥያቄው? እንግዲህ የሴንትራል ነርቨስ ሲስተም ምንን ያካትታል፣ የፐሪፈራል ነርቨስ ሲስተምስ ምንን ያካትታል ነው የተጠየቃችሁት። እንግዲህ ይሄን ኦልሬዲ ተምራችሁታል። the central nervous system consists of the brain and the spinal cord። በጥቅሉ በምናይበት ጊዜ የሴንትራል ነርቨስ ሲስተም ብሬንን በስከላችን ውስጥ ያሉ የነርቭ ትራኮችንና በስፓይናል ኮርድ ውስጥ ያሉ ነርቭ ትራኮችን የሚያካትት ሲሆን የፐሪፈራል ነርቨስ ሲስተም ኮንሲስት ኦፍ ክራኒያል ነርቭስ። እነኚህ ከብሬን ወጥተው ኢመርጅ አድርገው የተለያየ ሰውነታችን ክፍል የተሰራጩ ነርቮችንና ስፓይናል ነርቭስ አውትሳይድ ዚ ሴንትራል ነርቨስ ሲስተም። እንግዲህ ፐሪፈራል ነርቨስ ሲስተም በአጠቃላይ ከሴንትራል ነርቨስ ሲስተም ወጥተው በተለያየ ሰውነታችን ክፍል የተዘረጉ የነርቮችን የሚያካትት ነው ማለት ነው። እነኚህም ክራኒያል ነርቭና ስፓይናል ነርቭስ ተብለው በሁለት ይካተታሉ። አራተኛው ጥያቄ what are the functional difference between neurons and glial cells? እንግዲህ እነኚህን አይተናል። ጊሊያል ሴሎች ከኒውሮኑ በስተውጭ የሚገኙ ናቸው። ኒውሮኑን ሸፍነው እና ከኒውሮኑ አካባቢ የሚገኙ ሴሎች ናቸው። ኒውሮንስ are the basic units of communication in the nervous system through which electrochemical message travels። እንግዲህ ኒውሮኖች ዋናው ቤዚክ
ስትራክቸራል ኮምፖነንት ኦፍ ዘ ነርቨስ ሲስተም ከመሆናቸው በላይ መልእክቶችን፣ ሲግናሎችን በውስጣቸው በማስተላለፍ ዋናውን ሮል የሚጫወቱ ስትራክቸሮች ናቸው። glial cells or neuroglia serves as a supporting cell providing support and nourishment to neurons. እንግዲህ ኒውሮኖችን ከግራ ከቀኝ ደግፈው ይዛሉ፣ ይሸፍናሉ። እዚህም ሰፖርት ከመስጠታቸው በተጨማሪ ናውሪሽመንት ምግብ ለኒውሮኑ ማቀበል አለ። ናውሪሽመንት ብቻ ሳይሆን ደግሞ ኤክስክሪተሪ ማቴሪያል ከኒውሮን የሚወጣውን በነሱ ውስጥ ይተላለፋል ማለት ነው። እንግዲህ ይህንን በማድረግ የአጋዥነት ጊሊያል ሴልስ የአጋዥነት ስራ ሲሰሩ፣ ኒውሮኖች ደግሞ የመልእክት በነርቭ ኢምፐልስን ኤሌክትሮኬሚካል ሲግናልስን በማስተላለፍ የሚያግዙ ወይም የሚረዱ ናቸው ማለት ነው። አምስተኛው ጥያቄ what is the difference between a neuron and nerve? እንዲህ ይሄ ጥያቄ በኒውሮን እና በነርቭ መካከል ያሉትን ልዩነቶች እንድትገልጹ ነው የተጠየቃችሁት። እንግዲህ the main difference between a nerve and a neuron is that nerve is a group of neuron while neuron is an individual specialized cell. ለባርጉ ይሄ ዋናኛው መገለጫ ነው የሁለቱ ልዩነቶች። nerve is a group of neurons while a neuron is an individual specialized cell. 2. A nerve transmits information to the various parts of the body, but neurons conduct electrochemical signals or nerve impulse. ሌላው ልዩነታቸው ነው። ሶስተኛው ልዩነት nerves are found in the peripheral nervous system, but neurons are found in the brain, in the spinal cord and in the peripheral nervous system. ይህ ምንድነው? ነርቮች በፐሪፈራል ነርቨስ ሲስተም ውስጥ የሚገኙ ሲሆን ኒውሮኖች ግን በፐሪፈራልም በሴንትራል ነርቨስ ሲስተም ውስጥም የሚገኙ ናቸው ማለት ነው። ይሄም ሌላው ልዩነት ነው። ስድስተኛ ጥያቄ do you think neurons are continuous like a wire? እንግዲህ ኒውሮኖች እንደ ኤሌክትሪክ ሽቦ ተያያዥነት ያላቸውና በቀጥታ ንክኪ ኖሯቸው የተዘረጉ ናቸው ወይ ነው ጥያቄው። እንግዲህ neurons are not continuous like a wire, but whenever one neuron ends and another begins, there is a gap known as synapse. እንግዲህ የአንዱ ኒውሮን ዝርጋታ ሲያልቅ ሌላው ጫፍ ጋር በሚደርስበት ጊዜ በቀጥታ የሚነካኩ ሳይሆን በመካከላቸው ፕሮቶፕላዝሚክ ጋፕ አለ። ያ ፕሮቶፕላዝሚክ ጋፕ ደግሞ ሳይናፕስ የምንለው አለ ማለት ነው። ስለዚህ እርስ በርሳቸው የአክሶን ቲፕ እና የደንድራይት ቲፕ አይነካኩም ማለት ነው። ሰባተኛው ጥያቄ what is the difference between stimulus and response? በስቲሙለስ እና በሪስፖንስ መካከል ምንድነው ልዩነቱ ነው የተጠየቃችሁት። እንዲህ በቀላሉ ይሄንን ሁላችሁም ልትመልሱ የምትችሉት ጥያቄ ነው። stimulus is any chemical, biological or physical change in the environment of an organism or a part of it which is intense enough to produce a change in the activity of a living material. እንግዲህ ስቲሙለስ የምንለው ኬሚካል ወይንም ባዮሎጂካል ወይንም ፊዚካላዊ የሆነ የኢንቫይሮንመንታል ለውጥ ሆኖ ይሄ ኢንቫይሮንመንታል ለውጥ ደግሞ የዛ የኦርጋኒዝም ቢሄቪየር እንግዲህ አጠቃላይ ኦርጋኒዝሙ ቢሄቪየር ሊሆን ይችላል፣ የተወሰነ የሰውነት ክፍል ሊሆን ይችላል እና የተወሰነ ኦርጋን ሊሆን ይችላል። የእንቅስቃሴ ለውጥ እንዲያመጣ የሚያስችል ነው ማለት ነው። ሪስፖንድ ወይንም ሪአክት እንድናደርግ ካላስቻለ ያንን እንደ ስቲሙለስ አንቆጥረው ማለት ነው። ሪአክሽን ወይንም ቢሄቪየራል ቼንጅ እንዲከሰት የሚያደርግ ፊዚካል ኬሚካል ወይም ባዮሎጂካል ኤንቫይሮንመንታል ቼንጅ ነው ማለት ነው ስቲሙለስ የምንለው። እንግዲህ ሪስፖንስ is a change in an organism or a part of it due to an environmental change or stimulus. እንግዲህ ሪስፖንስ የምንለው ደግሞ ለዛ ለኢንቫይሮንመንታል ቼንጅ የምናሳየው የባህሪ ለውጥ ወይንም ሪአክሽን ነው ማለት ነው። ያ ሪስፖንድ ይባላል። ስምንተኛ ጥያቄ how do sensory neuron, interneuron and motor neurons work ነው የሚለው።
እንግዲህ ሴንሰሪ ኒውሮንስ ኬሪ ሜሴጅ ፍሮም ሴንሰሪ ሪሴፕተርስ ቱ ዚ ሴንትራል ነርቨስ ሲስተም። እንግዲህ ሴንሰሪ ኒውሮን የምንላቸው ከሪሴፕተር ሴሎች ሪሴፕተር የምንላቸው እንግዲህ ስቲሙለስን ዲቴክት የሚያደርጉ ናቸው፣ የሚቀበሉ ናቸው። ከነሱ ተቀብሎ ፕሮሰስ ወደ የሚሆንበት ወደ ሴንትራል ነርቨስ ሲስተም የሚያስተላልፉ ኒውሮኖች ሴንሰሪ ኒውሮን፣ አፈረንት ኒውሮን ወይንም አፌክተር ኒውሮን እንላቸዋለን ማለት ነው። ሞተር ኒውሮንስ ወይንም ኢፌክተር ኒውሮንስ ወይንም ኢፈረንት ኒውሮንስ ደግሞ ትራንስሚት ፕሮሰስድ ሜሴጅ ፍሮም ዚ ሴንትራል ነርቨስ ሲስተም ቱ ኢፌክተር ኦር መስል ኦር ግላንድስ። እነኚህ ሞተር ኒውሮን ወይንም ኢፌክተር ኒውሮን ወይንም ኢፌክተር የምንላቸው ፕሮሰስድ የሆነውን ኢንፎርሜሽን ከሴንትራል ነርቨስ ሲስተም ተቀብለው ወደ ተለያዩ ኢፌክተር ኦርጋኖች ወደ ጡንቻ ሊሆን ይችላል፣ ወደ ግላንድ ሊሆን ይችላል፣ ወደ ኦርጋኖች ሊሆን ይችላል የሚያስተላልፉ ናቸው ማለት ነው። ሶስተኞቹ ኢንተር ኒውሮንስ ወይንም ሪሌ ኒውሮንስ ወይንም ኢንተርሚዲየት ኒውሮን፣ አንዳንድ መጽሐፍ ላይ ደግሞ አሶሺዬቲቭ ኒውሮንስ ተብላቸው ሊባሉ ይችላሉ። እነኚህ ደግሞ ኒውሮንስ ፋውንድ ዊዝን ዚ ሴንትራል ነርቨስ ሲስተም ኤንድ ፓስ ሲግናል ፍሮም ሴንሰሪ ኦር ሞተር ኒውሮን ኦር ቱ ኢንቲግሬት ዚስ። እንግዲህ እነኚህ በሴንሰሪ እና በሞተር ኒውሮን ወይንም በአንዱ ኢንተር ኒውሮን እና በሌላ ኢንተር ኒውሮን መካከል ሆነው ነገሮችን እንዲቀናጁ ኢንቲግሬት የማድረግ ተግባር ያላቸው ኒውሮኖች ናቸው ማለት ነው። እነኚህ ሪሌ ኒውሮን ወይንም አሶሺዬቲቭ ኒውሮን ወይንም ኢንተር ኒውሮን የምንላቸው እንግዲህ በስራቸው አኳያ ነው። ስትራክቸራቸውን በምናይበት ጊዜ ኒውሮኖች ከሞላ ጎደል ተመሳሳይ የሆነ ስትራክቸር ነው ያላቸው። ልዩነታቸው መልእክትን ከየት አንስተው ወዴት እንደሚያስተላልፉ ማስተላለፊያ ሁኔታቸው ነው ልዩነታቸውን የሚያሳየው። 9ኛው ጥያቄ ዋት ኢዝ አክሽን ፖቴንሻል ነው። እንግዲህ አክሽን ፖቴንሻል ምንድን ነው የተጠየቃችሁት። ይህንንም በዝርዝር አይተናል። when a polarized axon membrane is depolarized, a rapid wave of positive charge takes place inside the axon as a neuron is stimulated. እንግዲህ አክሽን ፖቴንሻል when በሬስቲንግ ስቴጅ የነበረ ኒውሮን በስቲሙለስ ኤግዘርትድ በሚሆንበት ጊዜ ፖላራይዝድ የነበረው አክሶን አክሶን ሜምብሬን ዲፖላራይዝድ ይሆናል። ይሄ ዲፖላራይዜሽን ደግሞ ፖዚቲቭ ቻርጅ ዌቭ እንዲፈጠር ያደርጋል። ይሄ ዌቭ በአክሶን ሜምብሬን ውስጥ ወጥቶ ውጪ አልፎ ተመልሶ ቦታውን እስኪይዝ ድረስ ዌቭ ይከሰታል። የዚህ ዌቭ ራፒድ ዌቭ ነው እንግዲህ አክሽን ፖቴንሻል የምንለው ማለት ነው። ይሄ ነው አክሽን ፖቴንሻል። the rapid change in polarity across a portion of an axonal membrane as a nerve impulse occurs is called action potential. 10ኛው ጥያቄ why is the presence of a synapse important for the neurotransmission? እንግዲህ የሳይናፕስ መኖር በነርቮች መካከል ምንድነው ጠቀሜታው ነው የተጠየቃችሁት። ምላሹ synapses are very important for the coordination of information in the nervous system. There are a special synapse between the effector neurons and the muscle they stimulate. These are known as neuromuscular junctions and they cause muscles to contract. እንግዲህ ሳይናፕስ እንግዲህ ፕሮቶፕላዝሚክ ጋፕ ነው። ይሄ ኢምፐልስ ከአንዱ ኒውሮን ወደ ሌላው በሚያልፍበት ጊዜ በኤሌክትሮኬሚካል ሲግናል መልክ ሳይሆን በኒውሮ ትራንስሚተር በኬሚካል ፎርም ነው። በእነኚህን ተቀብለው አስተላላፊዎች ሳይናፕሶች ናቸው። እንግዲህ ሳይናፕሶች በኒውሮን ጫፍና በሌላ ኒውሮን ጫፍ ብቻ ሳይሆን በኒውሮን ጫፍና በመስል መካከልም የሚገኙ ናቸው። እነኚህ ደግሞ ኒውሮ መስኩላር ጀንክሽን እንላቸዋለን። እነኛ ሳይናፕሶች እነኚህ በእነሱ ውስጥ የሚተላለፈው ኬሚካል በዚህ በኒውሮ መስኩላር ጀንክሽን ሳይናፕስ ውስጥ የሚተላለፈው መስሎች ኮንትራክት እና ሪላክስ እንዲያደርጉ ይረዳል። የነኚህ ኮንትራክሽን እና ሪላክሴሽን ደግሞ ልብ አድርጉ ለማንኛውም እንቅስቃሴ አስፈላጊ ነው ማለት ነው። እንግዲህ የሳይናፕስ መኖር አስፈላጊነት ከዚህ መገንዘብ ትችላላችሁ ማለት ነው።
ለዛሬ የያዝነው የመጨረሻው እና 11ኛው ጥያቄ how does action potential pass from one neuron to the other ነው የሚለው። እንግዲህ ይሄ ጥያቄው ምንድነው የሚለው አክሽን ፖቴንሻል በኒውሮኖች ውስጥ ያልፋል። ኒውሮኖች ደግሞ እርስ በርስ የተነካኩ አይደሉም። ከአንዱ ኒውሮን ወደ አንዱ ኒውሮን እንዴት ነው አክሽን ፖቴንሻል የሚተላለፈው? ይሄንን ግለጹ ነው የተጠየቃችሁት። እንግዲህ ምላሹ whenever one neuron ends and another begins there is a gap ወይንም synapse. The axon terminal of a presynaptic neuron conducts its action potential in the form of neurotransmitter towards the synapse. Impulse from the synaptic neuron passes through the synapse towards the dendrite tip of postsynaptic neuron and stimulates or inhibits its activity. እንግዲህ ምንድነው ይሄ አክሽን ፖቴንሻል በኒውሮኑ ውስጥ አልፎ አክሶን አልፎ አክሶን ቲፕ ጋር በሚደርስበት ጊዜ ወደ ሳይናፕስ ማለፍ አለበት። በሳይናፕሱ ውስጥ የሚያልፈው ያ ኤሌክትሮኬሚካል ሲግናል ሳይሆን ይሄ እንግዲህ ከፕሪ ሳይናፕቲክ ኒውሮን ኒውሮትራንስሚተር ኬሚካል ወደ ሳይናፕስ ያልፋል ማለት ነው። እንግዲህ ፕሪሳይናፕቲክ ኒውሮን ኬሚካል ትራንስሚተር ነው የሚያሳልፈው ወደ ሳይናፕስ። ይሄ ኬሚካል ኒውሮትራንስሚተር ደግሞ ከሳይናፕሱ ወደ ከፕሪ ሳይናፕቲክ ኒውሮን ወደ ፖስት ሳይናፕቲክ ኒውሮን ያልፋል። የፖስት ሳይናፕቲክ ኒውሮን ያንን ሲቀበል ወደ ኤሌክትሮኬሚካል ሲግናል ይለወጣል። ከዛም የኒውሮኑ አክቲቪቲ ስቲሙሌት ያደርገዋል ወይንም ኢንሂቢት ያደርገዋል ማለት ነው። በዚህ መልኩ ነው የሚተላለፈው ማለት ነው። ይሄ አክሽን ፖቴንሻል በኒውሮኖች ውስጥ በዚህ መልኩ ይተላለፋል። እንግዲህ ለዛሬ የያዝናቸው ጥያቄዎች ይህንን ይመስላሉ። በሚቀጥለው ሌሰን እስክንገናኝ ድረስ ተማሪዎች ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በሌሰኖቹ ላይ አስፈላጊ ናቸው የምትሏቸውን የማሻሻያ ሀሳቦችም ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። የሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ